ጨሰ አዋራው ጨሰ አዋራው ጨሰ። ጭራሽ አዋራውን ማጨስ የአዋራው አጫሽና የአዋራው በታኝ ዋና አንደኛ ተግባር የተገበረችው ዋነኛ ሚና የተጫወተችው አለች። ማድረግ የነበረባትን ነገር ትታ በሱመያ ላይ ከፍተኛ የሆነ ይሄ ከማስገደል አይተናነስም፣ ይሄ ከማስጨረስ አይተናነስም። እጅግ በጣም ነው ያናደደችኝ፣ እጅግ በጣም ነው ያስከፋችኝ። ይሄንን ያደረገችበት ምክንያት ደግሞ አላት። ሰኢድን ቀጥ ብላ ሱመያ ያለችበትን ቤት የወሰደችበት ምክንያት አላት። ምክንያቱ ደግሞ ምን መሰላችሁ? በነገራችሁ ላይ ሰኢድ ወደ ቤቲ እንትን እንዳትል፣ ቤቲ አደራ፣ ቤቲንም በንዴት እንዳታገባ። ሱመያን ሊያገባ ነው ብለህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ እጅግ በጣም የሚገርም ነገር ነው የተናገርኩት። ነገር ደግሞ አልቀረም ስለ የነበረው ነው። በሱመያ ላይ የሚመጣ ነገር እንዳይኖር በጣም መጠንቀቅ አለባት። ደግነቷ፣ መልካምነቷ፣ ጥሩነቷ እንዳለ ሆኖ በሱመያ ላይ አሁንም ቢሆን በሱመያ ላይ ከባድ ነገር የሚመጣ ነገር የለም። ሱመያ ያስቀመጠቻቸው ነገሮች አሉ። ትክክለኛ ነገሮች ነው ያስቀመጠችው። ሰው ይፋታ፣ ይለያዩ፣ አብረው አይሁኑ ማለት አይቻልም። አብረው አይሁኑ ማለት አይቻልም። ግን ስህተቱ የቱ ጋር ነው ያለው? ሰኢድ ጋር ነው ስህተቱ ያለው። አሁንም ከፍተኛ ሰኢድ 2 ዓመት ሙሉም ያላገኘውን ነገር እንደገና ሌላ 2 ዓመት እንዲቆይ ለምን ያደርጋል? አሁን እኮ ዝም ብላ ሴት ብትሆን ኖሮ ሱመያ ዝም ብላም በቃ በጣም ፈሪ ልፍስፍስ ያለች ምንም ነገር የምትፈራ ቢሆን ኖሮ ማለት ነው እጅግ በጣም ተጎጂ ትሆን ነበር። ሱመያም መስሚዋ ጥጥ ነው፣ ምንም የምትሰማው ነገር የለም። ግን እዚህ ጋር በጣም እጅግ በጣም ማለት ነው በጣም አያችሁ። ግን የሰውን ውለታ አያችሁ፣ የሰው ነገር አያችሁ። በጣም ያናደደኝ ነገር አለ። ግን በመጀመሪያ ቪዲዮውን እንመልከት። እኛ የመን ነበር የምንኖረው። ነገር ይሻላል ነገር ያው ተመልካቾችም እንዲሉ የመን ነበር አብረን የምንኖረው። ሁለቱም ልጆች የወለድናቸው የመን ነው። የተጋባ ነው ከ10 ዓመት በላይ አብረን ሆነናል እኔና እሷ። እንግዲህ ሁላ ጊዜ ያለ አጋጣሚ እዚህ መጥቼ እኔ ሰርግ አድርጌ ምናምን ነገር የሆነ ነገር ተከሰተና በፕራንክ ጣጣ፣ ምናልባት እሱ ቪዲዮ አይተሽም ከሆነ ካላየሽም አላውቅም። በዛ የተነሳ እኔ አጋጣሚ የሆነ ነገር ተከሰተና ልጅቷ ላይ የሆነ ፕራንክ ሰርቼ በቃ እንዳገባት ተገደድኩና አገባሁት ልጅቷ። ሰርግ ምናምን ነገር ሁላ ተደርጎ ማለት ነው። እና ሱመያ እዚህ መጣ እኔ ስላገባው ብቻ ለምን አገባብኝ፣ በእኛ አራት ይቻላል መግባት አይደለ? ለምን አገባብኝ በሚለው እምቢ ብላ ልጆቼ ነው የቤቱን መቃወሉ ነገር ሽጣ ምናምን ነገር ልጆቼን ይዛብኝ ወጣች፣ ከቤት ጠፋች። ከዚህ የመን ስመላለስ አንዴ የመን ነኝ፣ አንዴ አደን ነኝ፣ አንዴ ኢትዮጵያ ነኝ፣ አንዴ ጎንደር ነኝ፣ አንዴ ባህር ዳር ነኝ እያለችኝ ባህር ዳር፣ ጎንደር፣ የመን ስመላለስ ነበር በየሳምንቱ በየ15 ቀኑ በጣም ስመላለስ ነበር። የመጀመሪያ ሰው እሷን ለማስታረቅ እሷን ሰርፕራይዝ ለማድረግ መኪናውን ለገዝቼላት ያለችው ሲሄድ የቤቱን ዕቃ እንዳለ ሽጣ ወጣ ለቃ ሌላ ቦታ ገብታ። ሰኢድም ለቤቲ በጣም አለሳልሶ እጅግ በጣም አጓግቶ ሰስፔንስ አድርጎ ነው የነገራት። ማንም ሰው ሊያዘን ይችላል። ግን መሆን የነበረበት እንደዚህ እንዴት ነው መሆን የነበረበት ካላችሁኝ ማለት ነው ቤቲ ትክክለኛ ነገር አልሰራችም። ለጠየቃት ጥያቄ ወይም ደግሞ 2 ዓመት እንደዚህ ስንሆን ነበር፣ አንዴ ጎንደር፣ አንዴ የመን፣ አንዴ እንደዚህ ስንሄድ ነበር። ጭራሽ ልጆቿን ልታገናኘኝ አልቻለችም። ስለዚህ ልጆቼ ማየት እፈልጋለሁ፣ ሌላ ነገር አልፈልግም ሲላት እንኳን ቢያንስ መገመት ነበረባት። ሱመያ ያደረገችላት ነገር እጅግ በጣም ትልቅ የሆነ ውለታ አለ፣ ትልቅ የሆነ ተግባር አለ። ያንን ተግባር አስባ እንደኔ ማድረግ የነበረባት መሆን የነበረበት አይ ቆይ ሰኢድ ጉዳይን ሰምቻለሁ ያለውን ነገር ሱመያ ጋር ሂጂ ጠይቄ አረጋግጬ ባሳየ ይሻላል። አሁን እሷ ባመጣችው መዘዝ አቧራው ጨሰ። እንግዲህ ሰኢድና ሱመያ ሲገናኙ ከአንዴም ሁለቴ ተገናኝቷል። ሁለቴም ሲገናኙ የተገናኙት አገናኘታቸው እጅግ በጣም ከባድ ነበር። እንዴት ካላችሁኝ ጸብ ቀረሽ ዱላ ቀረሽ ነገር ነው። አሁን ደግሞ ጭራሽ የሌለ የማይሆን ነገር ውስጥ ነው የገቡት ማለት ነው። ጨሰ፣ ነደደ፣ አቧራ ነደደ። ምክንያቱም ሱመያም እልህ አለባት፣ እሱም እልህ አለበት። ሁለቱም እሳት ሆነው ነው የተገናኙት። እንዴት ነው ታዲያ ተስማምተው ተገናኝተው ታርቀው አብረው ለመኖር
ህይወታቸውን ለማስተካከል የሚችሉት? ሲቀጥል ደግሞ ለቤት የነገራት ነገር ሰይድ በንዴት አምልጦት ይሆን አላውቅም። ሰይድ በንዴት እኔም አገባው፣ ሁለተኛ ሚስት አገባው፣ የልጅ እናቴን አገባው ያለመሰለኝ፣ የልጅ እናቴን አገባው ያለመሰለኝ። ይሄ ለሱመያ ምን አይነት ነገር ነው? ይሄ ለሱመያ ምን አይነት መልእክት ነው? ሰይድና ሱመያ ተገናኝተው በፍቅር የሚያወሩበት ቀን ለማስታረቅ ነገሮችን እየጣርን ለማስታረቅ ለማገናኘት ነገሮችን እየሄድን ማለት ነው። እየጣርን ባለንበት ሁኔታ ላይ ሰይድ ደግሞ ይኸው እንደገና የማይሆን ነገር አመጣ። ሱመያን በፍቅር መያዝ ሲችል በጉልበት ጀበና እስኪሰበር ድረስ እሷን በድንጋጤ ልትደነግጥ ትችላለች። ቤቲ ደግሞ ሲነገራት እንዴት ነው ቪዲዮዎቹን አላየችም? ካላየች ቪዲዮዎቹን ማየትና ማረጋገጥ ነው። ሱመያ ላግባው አላለችም እኮ ላግባህ አላለችም። ኒካህ አለኝ ያለችው ትክክለኛ መልስ መልሳለች። ያለውን ተገቢ መልስ መልሳለች። ምክንያቱም ለጥያቄዋ የተጠየቀችውን ነገር መልስ ሊወድ ይችላል። እሱም ሰው ነው፣ ሊወድ ይችላል። ምክንያቱም ጥሩ ስራ፣ ጥሩ ሰው፣ ጥሩ ምግባርና ጥሩ ስነ ምግባርና ጥሩ ሰው የሆነን ሰው ማንም ይፈልገዋል። ተሳስቻለሁ ለቤተሰብ እቺ። ስለዚህ ማንም ሊመኛት ይችላል። ሱመያም ደግሞ የተናገረችው ነገር አለ። ከተናገረችው ነገር ውስጥ ቪዲዮን አይተን እንመለሳለን። አንቺ ማን ነው ይመጣ እዚህ? አንቺ ቤት ለምን አመጣሻቸው? በጣም ባለጌ ነሽ። ለምን አመጣሻቸው? ሲፈጠር አንተ ምን ፈልገህ ነው የመጣው? ልጆችን ፈልጌ። አንቺ እንደፈለግሽ ተንዘላዘይ ነው። ልጆችን ፈልጌ ተንዘላዘይ። የኔ ሰው መንዘላዘል ያንተ ምንም ይሉት ነው። ያንተ ምንም ለሴት ይፈቀዳል። አንተ እንኳን አላረ ቂጥ እየተከተልክ የትላግባሽ ምናምን እያልክ የምትሄደው ወሬ ስለ መንዘላዘል ያወራ እንዴ? አንተ አሁን ልጆች የቱ ጋር ናቸው? እስኪ አንተ ምን ሆነህ ነው ሙስጠፋ? ቤቲ ምን ሆነሽ ነው? ለምይዛችሁ መጣችሁ? ጆለና ናት ሲሪሲ ናይ እና የምትሄደው ምን ፈልገህ ነው? ልጆቹ እዚህ የሉም እኮ ሳይድ። ኧረ ተይው። ማን ነው እዚህ ያለው? ተይው ይፈልግ ምን ያመጣል ወሬ? ተረጋጋ። አንተ ምን ሆነህ ነው? ና ኧረ ሳይያው እንደዚህ አይደለም። እስኪ ዞር በይ። ልጆቹ ያሉ ተይ በእናትህ። ኧረ ለነግረው ምን አናገረኝ? ተይው ካልደከመው ሲፈልግ ይዋል። ልጆቼ ነው ያሉት። ፈልግ ጆሌ በርባሬ ተባቦታ በርባሬ በርባሬ ፈልግ። ቤቱን እንዳሳየች ልጆቹ የት እንዳሉ ትንገርክ። ልጆቼ ነው ያሉት። ቤቱን ያሳየ ሰው ልጆቹ የት እንዳሉ ይንገሩ። ስላሳየችኝ አሁን እናንተ ምን አሰራችሁ? ንገሪው። ልጆቹ የት ናቸው ያሉት? ማን ነው እዚህ ውስጥ ያለው እኮ? ልጆቹ የት እንዳሉ አታየው? ንገሪው። አሳይ። ልጆቹ የት እንዳሉ። ልጆቼ ነው ያሉት። ኧረ እናስብ። ልጆቼ ነው ያሉት። ትንገራ። ቤት ያርልች ያሳየች ልጆቹ የት እንዳሉ ትንገራ። አዎ ትችላለች፣ መብት አላት። እኔም እንደማውቀው ከሆነ ደግሞ ሱመያ ብቸኛ አይደለችም፣ ብቻዋን አይደለችም፣ አለንላት። መቼም ብቻዋን አትሆንም። ምንም አይነት ጉዳት አይመጣባትም፣ ምንም አይነት ጉዳት አይደርስባትም። ምንም አይነት ነገር ጓደኛዋን በትክክለኛ ምላሽ እየመለሰችላት ነው። በስርዓት አናግራት፣ በፍቅር አናግራት እያለች እንኳን እሱ በኃይልና በጉልበት ነው። እና ሴት ልጅ ላይ እጅ ማንሳት መብትሄ ነው ብሎ ካሰበ ተሳስቷል። እንደኔ ሐሳብ ሽሙንሙን ብሎ ልስልስ ብሎ በፍቅር አባብሎ ደስ በሚል ሁኔታ ሱመያን ቢንከባከባት አሸነፋት። ያንን ትቶ በኃይልና በጉልበት ሱመያን ማሳመንና ሱመያን ልጆቹን እንድታሳይ ጠየቀ ማለት ነው። እኔ እዚህ ጋር ደግሞ በጣም ያናደደኝ የቤቲ ውሸት። ቤቲ የዚህን ያህል መዋሸት ምን አስፈለገ? ትክክለኛ የምታስብ ከሆነ ለሱመያ እንዳለችው ሱመያ ምንም እንድትሆን አልፈልግም ብላ እንደተናገረችው ከሆነ እሷ ሄደችበት አካሄድ በምትወደውና በምታፈቅረው ሰው ስለመጡባት ያንን ለመታገልና ለመዋጋት ነው። ጉዳዩ አይደለም። ለምን እዛ ጋር አይጫረሱም? ለምን አይፋጁም? ምንም ጉዳዩ አይደለም። ቤቲ የሷ ጉዳዩና የሷ ሐሳቧ የምትፈልገው ነገር ማዳመጥና መስማት። ሱመያም የዋዛ አይደለችም፣ ጀግኒት ነች። የምትመልሳቸው ምላሶችና የምታደርጋቸው ነገሮች ደግሞ በጣም ዘና ያደረገኝን ነገር ላሳያችሁ። በጣም ዘና ያልኩበትን የምን ስርዓት ነው የማወራው? ምን እየሆነች እያይሻል እንዴ? ምን ሆነች?
በቃ ከሜዳ ላይ ሰው አነሳች። እሺ ጸጉሩ ምናምን አሳከመችው ምናምን አንተን እንዲመስል ብዬ እኮ ነው ጸጉሩን ይላጨው አንተ እንዲያስ መቼ ማታገኘው ነው ይመስል ስሚኝ አሁን ወሬሽ አራት የሚያገባ የሚቀያየር አሁን ልጆችን ታሰኛለሽ አሁን ማለት ልጆችን ታሰኛለሽ ጠይቃታ ቤቱን ያሳየች ሰርልስ ጠይቃታ አንቺ ግን በጣም ባለጌ ነሽ እንዴት ነው የምታሳየው ቤቱን አንቺ ያምሻል አይ አንቺ አሚርን ትፈልጊዋለሽ ማለት ነው ስለምትወጂ ነው አሚርን ስለምትወጂ ነው ሳይድ አሁን ልጆችን ታሰኛለሽ አታሰኝም ምን ታመጣለህ ባላሳይ አንቺ ቆይ አሚርን ፈልገሽው ነው አሚር ቀለበት ሰርልሽ ስላለኝ እርርድብን ብለሽ ነው ሲፈጠር ቻም ቀንተሽ ነው እንዴ በአሚር ቆይ ቀለበት ሊያስርልኝ ሲፈጠር ፕሮግራሙ የለሽ በመሃል ታዲያ ምን ቤት ሰይድ ሰይድም ታመጣ አንተ ዝም በል እና ማነው ሂጂ ቤት ልታው አላመጣችኝም አንተ ዝም በል ከሊቷ ጋር በር ላይ ተገናኘ ዝም በል አንተ ማን ጠይቀው ሙባረክ አለ አይደለ አሚር ጋር ምን ፈልገሽ ነው አሁን ከሊቷ ላይ አሁን ለአሷን እናንተ ቆይ ልጅ አይደለም ማንን አሚር ጋር ቢሆን ለብረ ሰላም ትይ ምን አገባሽ ታይ እንጂ ምን አገባሽ ስለአሚር አንቺ አንቺ ምን አገባሽ ቆይ አንተ ራስ ምን አገባሽ አዳንሽ አታሰጡትም እንዴ ለምን ማሰጠው ገና እንገባን የነት ጋር አንገትሽን ነው የሚቆርጥልሽ ሊካኳልሽ እንዴ ነው ኮንዲጋም ሁለት አመት ሙሉ የት ነበር የት ነበር አሁን ስላንቺ አይመለከተኝም በይ ተይው ስለማን ነው የሚመለከተኝ ደግሞ ራስ ወዳዳቱን የራስን ላይፍ እየኖርክ ፏያ አፍንጫሽን ይዤ ነው የምታሳየኝ አፍንጫ ጉድ እኮ ነው በጉልበት የሚሆን ነገር የለም በኃይል የሚሆን ነገር የለም ምንም አይነት ነገር የባሰ እልህና የባሰ የማይሆን ነገር ውስጥ ነው ሰው በንዴት የሚገባው ተናግሬያለሁ እኮ ብያለሁ እኮ እልህና ንዴት ወደማይሆን አቅጣጫ ውስጥ ነው የሚከተው ወደማይሆን ነገር ውስጥ ነው የሚከተው ምክንያቱም አሁን እሱ እልሁ ያለበት ስሜት የሆነውን ነገር ያሳለፋቸውን ነገሮች ደራርቦ ይዞ ነው ምን ሆነ ነው ብራዘር ወንድሜ ምን ሆነ ነው እንደዚህ እኮ አይሆንም ሊሆን አይችልም በጭራሽ እኮ እንዴ መፍታት ከፈለገች እኮ መብት አላት የመፍታት መብት አላት ሁለታችሁም ግን ልትፋቱ አትፈልጉ እንደኔ የተረዳሁትን ነገር እንደኔ የገባኝ ነገር ሁለታችሁም ጋር ፍቅር አለ እዚህ ጋር ግን ሳላዳላ ነው ማወራው ሱመያን ግን ማንንም መጉዳት አይችልም ማንንም መንካት አይችልም ሁለታችሁም ጋር ግን ፍቅር አለ ሱመያዬ አንቺ ጋር ፍቅር አለ ሰይድ ጋር ፍቅር አለ እኔ ያየሁት የተረዳሁት ነገር ነው በደንብ ሁለታችሁም ትዋደዳላችሁ በነገራችሁ ላይ የሚዋደድ ሰው ነው የጀርባውን የሚያወራው ጠማማ ወሬ የሚያወራው ቀና ማያወራው ማለት ነው ለነገሩ ሴት ልጅ ጠማማ ነች አቃናታለሁ ካልክ በዛው ስብር ትላለች እንጂ አትቃናም እንደዛው እንደ ጠማማነቷ መያዝ ነው ያለብህ የሚባል አባባል አለ ጠማማ ናቸው ሴቶች በነገር ወይም ደግሞ በነቆራ ላቃናቸው ብለህ ከታገልክ እንዲህ ስታረገው ቀጣራው ለስቋ ብሎ ነው የሚሰበረው እንጂ በፍጹም ልታቃናቸው በፍጹም ልታስተካክላቸው አትችልም ወንድ ልጅ ወንድ ነው ሴቶች ግን ብዙ ነገር ነው የሚያስቡት በነገር ላይ ሴት ልጅ ሴጣን ነው ካለች ሴጣን ራሱ ይቀናባታል ማንንም አይደርስባትም የፈለገችውን ነገር ማድረግ የፈለገችውን ነገር መሆን ትችላለች ይሄንንም ማሰብ ተገቢ ነው ስለዚህ ትክክለኛ ነገር ያልሆነ መንገድ መጓዝክ እጅግ በጣም ስህተት ነው ነው ሰይድ ስለዚህ የሁለት አመቱን ጭራሽ ሌላ ሁለት አመት እኔ ራሱ ስንት ነገር እያሰብኩኝ ስንት ነገር ለመፍጠር ስንት ነገር ለመሆን እያሰብኩኝ ባለሁበት አላስችል ብሎኝ ነው ሲጀመር እኔ ሱመያን ማንንም ሰው ሲነካ ይሰማኛል ማንንም እንዲነካት አልፈልግም እልህ ውስጥ ነው ያለሁት ያንን እልህ ደግሞ እስከ ጥግ ድረስ እጓዛለሁ እስከ ጥግ ድረስ እልህን አስጨርሰዋለሁ ማንንም አልሰማም የማይሆን ነገር ውስጥ እንደገባ ተገፋፍቻለሁ ዛ ነገር ውስጥ ገባለሁ ደግሞ ሱመያ አገኝሻለሁ እንገናኛለን መቀጠል ደግሞ አድራሻሽን እንደው የተናገርኳት ነገር ጠባላለችም አድራሻሽን ሰው ካወቀ ችግር ይፈጠራል ብዬ የተናገርኩትም በዚሁ ምክንያት ነው አየሽ ነገሮችን ለመልካም ብለሽ ያደረግሽው ነገር በራስሽ ላይ ችግርን አመጣ ይሄ አሁን የማይቆም ችግር ነው ስለዚህ ራስሽን በምንም ነገር በጣም ዝግጁ ማድረግ አለብሽ በጣም ሬዲ መሆን አለብሽ ራስሽን ማዘጋጀት ራስሽን መጠበቅ አለብሽ ምክንያቱም አይቆምም ስለማይቆም ነገሮችን በዘዴና በብልሃት ነው ማድረግ ያለብሽ ሲቀጥል አሁን ሁሉም አውቋል ሰይድም አውቋል ጓደኞቿም ሁሉም ያውቃሉ ያለሽበትን መኖሪያ ባይሆንም
ጓደኛሽ ጋር እንደምትመላለሽ ተደርሷል። ቦታ ቀይሪ እንደዚህ አድርጊ አይደለም የተናገርሽው ነገር። ልጆችሽን ጎንደር ወስደሻል፣ እናትሽ ጋር ወስደሻል። እንግዲህ ጎንደርም ሄዱ አይቀርም፣ እሱ ጎንደርም ይሄዳል። በማግስቱ ተነስቶ ጎንደርም ይሄዳል። ሰይድ ልጆችህን ጎንደር እናቴ ጋር አድርጌያለሁ ካልሽ ያው ጎንደርም ሄዱ አይቀርም። ልጆቹን ማየት ይችላል፣ ግን በዚህ አይደለም። እንደዚህ በእልህ በጉልበት በመናደድ ለድብድብ ነይ ልደብድብሽ፣ ነይ አፍንጫሽን ልነቅሽ፣ ልቁረጥሽ፣ ልፍለጥሽ፣ ላፍርጥሽ ብለህ እኮ አይደለም። በፍቅር ጠይቃት፣ በፍቅር ታሳያለች ሴት ልጅ። ስለዚህ አሁን የሰጣት ፍቅር ስለሌለ ያገኘችው ካንተ ምንም አይነት ፍቅር ስለሌለ ያንን ፍቅር ስላጣች ምላሿም ይሄ ነው፣ የምትናገረውም ይሄ ነው። እኔም መደግፋታለሁ። በነገራችሁ ላይ ሰይድ ወደ ቤቲ እንትን እንዳትል፣ ቤቲ አደራህን፣ ቤቲንም በንዴት እንዳታገባ። ሱመያን ሊያገባ ነው ብለህ ቤቲን በንዴት እንዳታገባ፣ አደራ ሰይድ። ሱመያን ሊያገባብኝ ነው ብለህ ቤቲን እንዳታገባት። ውድና የተከበራችሁ ቤተሰቦች እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን አስቀምጡ። በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ እያደረጋችሁ ቆዩ። ሰላማችሁ ብዝት ይበልልኝ። ሰላም ሁኑልኝ።